ተረክበናል። እጅግ በጣም ደስ ብሎናል። ቅርሳችን ተረክበናል። እጅግ ደስ ያለ ነው። የኢትዮጵያ ሕዝብ ጀግና ነው። እንኳን ቅርሳችን ሌላው የሚመለሳል ገና ክቡር ልጅ ዳንኤል ጆቴ መስፍን የጥንታዊት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት፣ ክቡር አቶ ኤልያስ ሽኩር በኢትዮጵያ ቅርስ ባለስልጣን የሙዚየም ዘርፍና የምርምር ምክትል ዋና ዳይሬክተር፣ ክቡር አቶ ዳንኤል ኃይለ ኢየሱስ የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተወካይ፣ ክቡር አቶ መቆያ ማሞ የኢትዮጵያ ቅርስ ባላደራ ስራ አስኪያጅ፣ ክቡር ዶክተር ጸደቀ አባተ የኢትዮጵያ ቅርስ ባላደራ የቦርድ ሊቀመንበር፣ ክቡራንና ክቡራት አርበኞች እንዲሁም የኢትዮጵያ ቅርስ ባለስልጣን መካከለኛ አመራሮች እንዲሁም ደግሞ በዕለቱ እዚህ የተገኛችሁ የሚዲያ አካላት ረሳሁ መሰለኝ ክቡር ዶክተር አሉላ ፓንክረስት እሳቸው የኛ ስለሆኑ ብንረሳም ችግር የለም። እንደምን አደራችሁ። ዛሬ ለቅርስ ጥበቃም ለኢትዮጵያ ሕዝብም ለኢትዮጵያ መንግስትም በጣም ትልቅ ቀን ነው ብዬ ነው የማስበው። ለምን ብትሉ ከብዙ ድካም በኋላ እንደዚህ አይነት በቀላሉ ድራሹ ይጠፋል ብለን የገመትነው ቅርስ ብዙ ውጣ ውረድ አሳልፎ እንግዲህ ዛሬ ስንተኛ ዓመቱ መሆኑ ነው? ወደ 154 አካባቢ ወደ ሀገሩ ሊመለስ የቻለ ቅርስ ስላለ ነው። እኔ ብዙ ንግግር አላበዛም፣ የተወሰኑ ነገሮችን ለማለት ነው። አንደኛው ባለፉት ዓመታት እንግዲህ አንድ ትልቅ ትኩረት ተሰጥቶ እየተሰራ ያለው ስራ ከሀገሩ ውስጥ የወጡ ቅርሶችን የማስመለስ ስራ ነው። ለዚህም ሲባል ተጠሪነታችን በባህልና ቱሪዝም በነበረበት ወቅት አንድ ትልቅ ብሔራዊ ኮሚቴ ቅርስን ለማስመለስ ተዋቅሮ አንዳንድ የኮሚቴ አባላት ያው በስራ ምክንያት በተለያየ ምክንያትም ባይገኙም ስራውን እያከናወነ ከቅርስ ጥበቃ ጋርም ጥሩ ግንኙነት ፈጥሮ በርካታ ቅርሶችን ማስመለስ ችለናል። እስካሁን ባለው ከ72 በላይ ቅርሶችን አንደኛ በበጎ ፈቃደኝነት፣ ሁለተኛ በክርክርና በድርድርም ማስመለስ ችለናል። ይሄንን አሁንም አጠንክረን የምንቀጥልበት ነው። ለምን የሚባል ገና ውል ያልያዙ እንዴት ደግሞ እናስመልሳቸው የምንላቸው በርካታ ቅርሶች ስላሉ እንደሚታወቀው ተንጠልጥሎ የተቀመጠው አንደኛው ትልቁ በአልበርት እና ቪክቶሪያ ሙዚየም የሚገኙ ወደ 26 አካባቢ የሚገኙ ቅርሶች ናቸው። እሱንም አሁን ጉዳዩን ማንቀሳቀስ ጀምረናል። ከውጭ ጉዳይ ሚኒስቴር ጋር እየመከርን ነው። እነሱ በሚሉት ሳይሆን እኛን በሚበጅ መንገድ ድርድር ለማካሄድ የሰነድ ክለሳ ተደርጎበታል። እሱን እንግዲህ በሚቀጥሉት ጊዜያት ከለንደን ከሚገኘው የኢትዮጵያ ሚስዮን ጋር አንድ ላይ ሆነን ከውጭ ጉዳይ ጋር አንድ ላይ ሆነን የምንቀጥልበት ነው። ሁለተኛ በቅርብ ጊዜ እንግዲህ አንድ ሌላ ደግሞ ኪንግስ ኦውን ሙዚየም ይባላል። እሱም ፈቃደኛ ሆኖ ተገኝተዋል። እሱን ለጊዜው ሚስጥረ ካህናት ይትከሰት ለዲያቆናት ብለን እናቆየውና ሲፈጸም ይፋ የሚሆን ይመስለኛል። ጥሩ መስመር የያዘ ነው። ከዛ ውጭ እንግዲህ ከጣሊያን ሀገርም እንደዚህው በተለይ በዶክተር አሉላ
ፋና ወጊነት የተጀመሩ እንቅስቃሴዎች አሉ። ፍጻሜያቸው የሚያምር ይመስለኛል። ከዚህ ባሻገር እንግዲህ አንድ ትልቅ ወደፊት እየሰራን ያለነው ስራ በውጭ የሚገኙ ቅርሶችን ኢንቬንተሪ መስራት ነው። ሁሉንም አናቀውም፣ ግን ቢያንስ የሚታወቀውን መዝግቦ ይዞ እሱን ዲጂታላይዝ አድርጎ ወደፊት ብሔራዊ ኮሚቴውንም ጠንከር አድርጎ አዋቅሮ መሄድ ነው። ሁለተኛው ነገር ቅርስ ማስመለስ ብቻ ሳይሆን የተመለሱ ቅርሶችን ለሕዝብም ለውጭ ሀገር ጎብኝም እይታ የሚቀርቡበትን ሁኔታ እያመቻቸን ነው። እንደምታውቁት ሚውዚየሙን አፕግሬድ እያደረግን ነው። የሙዚየሙን ቋሚ ኤግዚቢሽን የማስተካከል ወቅቱን የሚመጥን ዓለም ላይ ካሉ ሙዚየሞች ትንሽ እንኳን ቢሆን ስፔሱ እዛ ጋር የማስተካከል ስራ እየተሰራ ነው። ሁለቱን ሰርተናል፣ ሁለቱ ይቀረናል። አሁን ምናልባት ሙዚየሙን የምታውቁ ሰዎች ካላችሁ መሀል ላይ ያለች አንድ የጃንሆይ ዙፋን ያለችባት ከዚህ በፊት የአንድ የቅሪተ አካል ስናሳይበት የነበረ እሱ ክፍል ታሪካዊ የኢትዮጵያ ዘመናዊ ታሪክን ለማሳየት የሞከርንበትን የነበረ ግን የኢትዮጵያ ዘመናዊ ታሪክ እንደው ከአፄ ቴዎድሮስ ጀመረ ብንልም ያን ሁሉ ወደ ኋላ የነበረውን የነገስታቱን ነገር ስለመተው ስለሚሆንብን ያን ክፍል ከውጭ ሀገር የተመለሱ ቅርሶች ሬስቲቲዩትድ ኦብጀክትስ የሚታዩበት እናደርገዋለን። እሱን እስከ ሰኔ የምናጠናቅቀው ይሆናል። ያም ደግሞ ሌሎችን ያበረታታልናል ብለን እናስባለን። በሶስተኛ ደረጃ ቅርስን በማስመለስ በኩል ከተቋሙ ባልተናነሰ ሁኔታ ዶክተር አሉላ በጣም ከፍተኛ ጥረት አድርጓል። ሁልጊዜ ይሄኛውን ቅርስ እውነት ለመናገር እንደዚህ በቀላሉ በእጃችን ይገባል ብለን አናስብም ነበር። የራስ ደስታ ዳምጠው ካባ፣ የራስ ደስታ ዳምጠው የኒሻን ጨረታ ላይ ወጣው። ከዛ በኋላ ደብዛቸውን ማግኘት አልቻልንም። ጨረታውን አስቁመነዋል። ግን ምንድነው ያ አጫራቹ ድርጅት የባለቤቱን ትክክለኛ አድራሻ የመግለጽ ግዴታ የለበትም። እንደዛ በመሆኑ ይሄ የእቴጌ ጥሩ ወርቅ ወለባም ያድል ያጋጥመዋል ብለን ነበረ። በዚህ ሂደት ግን ትልቁን ሚና የተጫወቱትን አንደኛ የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ማህበርን በተቋሙ በኢትዮጵያ መንግስትም በኢትዮጵያ ሕዝብም ስም ማመስገን እወዳለሁ። ሁለተኛ ልዑል ኤርሚያስና ባልደረቦቻቸው ለዚህ ቅርስ መመለስ ከፍተኛ አስተዋጽኦ ነው ያደረጉት። ከዚህ በፊትም የአፄ ቴዎድሮስ ጋሻ ጨረታ ላይ ወጥቶ እንደዚህው እዚህ እናንተም በተገኛችሁበት የተረካከብንበት ነው። ልዑል ኤርሚያስን እንዲሁም ደግሞ ተወካዮቻቸው ሆነው እዚህ የተገኙትን አቶ ዳንኤል ኃይለ ኢየሱስን ነገሩን ክብደት ሰጥቶ ረጅም ጉዞ አድርጎ ተረክቦ እዚህ ያመጣልንም ዶክተር አሉላ ፓንክረስትንም ምስጋና አቅርቡልኝ። ከዛ በተረፈ ይሄ የማስመለስ ስራ ቀስ እያልን በተቻለ አንድም ስናገኝ አንድ አምስትም አገኘን አምስት እያደረግን እያጠናከርን የምንቀጥልበት ነው። የሚዲያ ሰዎችንም እጅግ እዚህ የተገኛችሁትን በጣም ነው ማመሰግነው። ለምን ብዙ ጊዜ ሚዲያ አተካራ ስንገጥም ነው የሚመጣ። ግኝት ሲገኝና እንደዚህ አይነት ነገር ሲሆን ብዙ ሚዲያ አይመጣም እና እዚህ ስለመጣችሁ እጅግ አመሰግናለሁ። ለነገሩ ሚዲያ መጣም አልመጣም ዋናው ነገር ጉዳዩ መሳካቱ ነው እና በዚህ አጋጣሚ ምናልባት አንድ ቀልድ አለችና እሷን ብዬ ልውረድ። ድሮ ነው አሉ አብዮቱ መጣና ፊት አውራሪ
መሬታቸው ተቀምጦ መሬት ለራሹ ተብሎ ለገብሬ ይሰጣል ጭሰኛቸው። ከዛ በኋላ ማረስ ይጀምራሉ። ያንተ ነው ረሰው። አይ እንዲሁ መቼ የኔን መሆኑን በኋላ ነው ማቀው ይላል። ጥሩ አድርገህ አርመው ያንተ ነው እሺ እያለ ያርማል። አጨደ፣ ወቃ፣ ምርቱ አውድማ ላይ ተቆለለ። አሁንስ አላቸው ወስደህ በጎተራ አስገባ፣ ያንተ ነው። ምን ትቀልዳለህ? ጎተራ ከገባ በኋላ ምን? አይ እንደዚህ ከሆነማ እኔም እንደ ፊት አውራሪ ልጄን እድራለሁ ይላል። እና ገብሬ ልጁ እንዳለ በሳምንቱ ጓደኛው አንተ ገብሬ ሰው ያሞሃል፣ ሰዎች እኮ እያሙህ ነው ይለዋል። ምንድን ነው ይለዋል። የሰርጉ ዕለት ጠላው ቀጠነ፣ ወትሮ ሲጭሰኛ ጠላ እያሉ ያሞሃል። አንዴ ባበላሁ በደገስኩ ቀጠነ፣ ወፈረ፣ ዋናው ነገር ገብሬ ልጁ እንዳለ ብሏል ይባላል። እና እኛም አሁን ዋናው ነገር ይሄ ወለባ በእጃችን መግባቱ ነው። ሚዲያውን ትንሽ ገሰጽ አድርጎ ለማለፍ ፈልጌ ነው። አመሰግናለሁ። እንደምን አደራችሁ። በዛሬው ዕለት ይህን እድል ስለተሰጠኝ በጣም አመሰግናለሁ። ክብራትና ክብራን፣ እንግዲህ ሁላችሁንም ከኔ ቀደም ብሎ ረዳት ፕሮፌሰር አበባው አያሌው አመስግኗቸዋል። በጣም ደስ ያለኝ ልጅ ዳንኤል እና አርበኞቹ በመምጣታቸው በጣም የሚያኮራ ነው። ያው የቅርስ ባለስልጣን ዋና የሚመሩት ሰዎችም በመገኘታቸውን በጣም አመሰግናለሁኝ እና የቅርስ ባላደራም እንደዚሁ መቆያና ዶክተር ጸደቀ በመኖራቸው ትልቅ ደስታ ይሰማኛል። በተለይ ደግሞ የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ድርጅት ተወካይ የሆነ አቶ ዳንኤል ኃይለ ኢየሱስ በመኖሩ ታላቅ ደስታ ይሰማኛል። በአጭሩ የምጨምረው ብዙ ነገር የለም። ረዳት ፕሮፌሰር አበባው አብዛኛውን ነገር ተናግሯል። ምናልባት ስለዚህኛው የፀጉር ጌጥ ወለባ ጉዳይ ትንሽ ተጨማሪ ማብራሪያ ለመስጠት ያክል እንግዲህ ይሄ ፀጉር ጌጥ የእቴጌ ጥሩ ወርቅ ውቤ ነው። የደጃች ውቤ ልጅ ነበሩ እና ለአጼ ቴዎድሮስ ተድረው አጼ ቴዎድሮስ ከመማረክ ይልቅ በመስዋዕትነት ራሳቸውን ካጠፉ በኋላ እንግሊዞች ገብተው መቅደላን አቃጥለው እቴጌቷንና ደጃች አለማየሁን ይዘው ወደ ባህር እየሄዱ ሳለ እቴጌ ጥሩ ወርቅ ታመው አረፉና ጨለቆት ነው የተቀበሩት። እና እሳቸውን ያከመ ሐኪም ሲንክሌር የሚባል ነበረ እና የምታዩት ፀጉር ጌጥ እላዩ ላይ የተጻፈው በእንግሊዝኛ የተጻፈው ጽሑፍ ከመቅደላ መወሰዱን እንደ አውሮፓ አቆጣጠር በ1868 መሆኑ ይጠቅሳል እና ከኢትዮጵያ ከአቢሲኒያ መወሰዱ ተጠቅሷል እና የ33ኛው ክፍለ ጦር ሬጂመንት አባል የሆነው ዋናው የጦሩ ሐኪም የነበረው ሲንክሌር በሱ እጅ ነበረ ማለት ነው። እንግዲህ ታሪኩን አናውቅም። ታማ እቴጌ ጥሩ ወርቅ ሰጥታው ይሁን ወይ ስትታመም ነጥቆ መጠርጠር እንችላለን፣ ወስዶትም ሊሆን ይችላል። ይህን ነገር ለጊዜው የምናውቀው ነገር የለም። ተጨማሪ ጥናት ሊጠይቅ ይችላል። ዋናው ነገር ግን ይሄ ቅርስ በጨረታ ሮም ጣሊያን ሀገር ሲቀርብ ረዳት ፕሮፌሰር አበባው ጽፎ ጨረታውን በአጭር ጊዜ ማስቆም ተችሎ ነበር። ቅድም እንዳስረዱት ሌላ ጊዜ ጨረታ ለማስቆም በጣም ብዙ የሚዲያ የማህበራዊ ሚዲያ ጥረት ያስፈልጋል እና አንዳንድ ጊዜ እስከ ጨረታው እስከ መጨረሻው ቀን ድረስ ጨረታው የማይሰረዝበት ሁኔታዎች አሉ።
የሮሞቹ ግን ይህንን ደብዳቤ ሲደርሳቸው ከቅርስ ባለስልጣን ሲደርሳቸው ወዲያውኑ ጨረታውን ሰረዙ። ግን ቅድም እንዳስረዱት ብዙ ጊዜ ጨረታ ይሰረዝና ቅርሱ ይሰወራል። ሻጩ እንግዲያውስ በግል አስቀምጠውና በግል ለሌላ ሰው ሊሸጠው ይችላል። እና እዚህ ላይ ነው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ድርጅት ትልቅ ስራ የሰራው። በመደራደር በመነጋገር ብዙ ሰዎች ከድርጅቱ ያንን የጨረታ ቤት አሳምነው ከሻጩ ጋር ተነጋግረው ይሄ ቅርስ እዚህ የመምጣት የቻለው ትልቅ ስራ ነው የሰሩት። እነ ሰለሞን ክብርዬ እነ ነቢዩ ብዙ ናቸው የተሳተፉት እዚህ ላይ። ኒኮላስ መሊሎ የሚባልም አለ እና እንደዚሁም አናንያ አበበ ብዙ ናቸው በጋራ ሰርተው ይህንን ቅርስ እንዲመለስ ያደረጉትና አንድ ስነ ስርዓት አድዋንም በማክበር ዋሽንግተን ድረስ ስለጋበዙኝ ከልብ አመሰግናለሁኝ። እና በዛሬው ዕለት እናንተ ፊት ይሄ ቅርስ ለኢትዮጵያ ቅርስ ባለስልጣን ርክክብ ተካሄዶ ፕሮፌሰር አበባው እንዳለው በቅርቡ የተመለሱ ቅርሶች ኤግዚቢሽን በሚውዚየም ውስጥ ስለሚታይ ይሄ እንግዲህ ትልቅ ታሪክ ያለው ነው። ከመቅደላ መምጣቱ ምንም የሚያጠራጥር ነገር የለውም። እና እንደዚሁም የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ድርጅትና ልዑል ኤርሚያስ ከዚህ በፊትም ከመቅደላ የተዘረፈ ጋሻ መልሰው ይሄ እንግዲህ ሁለተኛቸው ነው እና በጣም ትልቅ ስራ ለሀገር እያሰቡ የሰሩት ስራ በመሆናቸው በጭብጨባ ብታመሰግኑልኝ አመሰግናለሁ። እንግዲህ ወደ ቀጣዩ ስነ ስርዓት ብንቀጥል ደስ ይለኛል። እንዴት አደራችሁልኝ? ፕሮቶኮሉ እንደተጠበቀ ግን 1 2 3 ስም ጠራለሁ። ፕሮፌሰር አበባው፣ ዶክተር አሉላ፣ የመንግስት ባለስልጣኖች፣ እዚህ ዛሬ የተገኛችሁት የጥንታዊ ጀግኖች አርበኞች ማህበር ወኪሎች፣ ዛሬ በዚህ ቀን በመገኘታችን እኔ እንደ አርበኝነት ሳይሆን እንደ አርበኛ ልጅነት እናንተ ሁላችሁም ጀግኖች አርበኞች ናችሁ። አገራችን ከፍ ያለ ቦታ የነበረች ሀገር ነች። ንብረቷ በተለያየ ጊዜ የተዘረፈ፣ ህዝቧ የተገደለ፣ በስደት የማቀቀ ህዝብ የነበረበት ነው። አሁን እያየሁ ያለሁት የዛሬ 150 ዓመት በተለያዩ ምክንያት ሳይሆን ኢትዮጵያን የናፒየር ጦር ከእንግሊዝ ሀገር ድረስ መጥቶ ቴዎድሮስን አሸነፈ አልልም፣ ግን ራሱን መስዋዕት ሆኖ የሞተውን የቴዎድሮስን ሚስትና ልጅ ከነ አለው ሀብታቸው ዘርፎ ሲሄድ ዛሬ በልዑል ኤርሚያስ እና በጓደኞቹ በማህበሩ ለሶስተኛ ወይም ለሁለተኛ ጊዜ የመጣውን የልዕልት ወይም ንግስት ጥሩ ወርቅ የፀጉር የወርቅ ማሰሪያ እነ ዶክተር አሉላ እዚህ ይዘው ሲመጡ እኔ በጣም ደስ ነው የሚለኝ። በጣም ነው ደግሞ ይሄንን ጉዳይ በበለጠ በዚህ እየተደጋገመ እንዲመጣ የምፈልገው። ፕሮፌሰር አበባ በጣም እድለኛ ነው። ይሄ እኔ የሰማቀው ድረስ 3 ጊዜ ነው የዛሬ 150 ዓመት የጠፉትን እቃዎች እሱ ባለበት ጊዜ እየመጣ ያለው። ቅርጽ ማለት ምን ማለት ነው? ቅርጽ ማለት የኢትዮጵያ ሕዝብ ንብረት ነው። ያለአግባብ የሄደውን ማስመለስ ማለት ኢትዮጵያዊነት ነው። ያንን ደግሞ ማድረግ የምንችለው ሁላችንም በመተባበር እንጂ በአንድ ሰው ብቻ የሚሰራ አይደለም። ያ የተወረሰውን ደግሞ አምጥቶ እዚህ በስነ ስርዓት ማስቀመጥ ማለት አሁን ላለው ትውልድ ምን እንደነበረ ማን እንደነበረ የሀገራችንን ትልቅነትና ታሪክ የሚያሳይበት ነው። ስለዚህ ወደ ራሴ ጉዳይ ልሄድና አሁን እኛ በጥንታዊ ጀግኖች አርበኞች ማህበር ሚውዚየም እየሰራን ነው።
አድዋ ሙዚየም ይሻላል ብላችሁ እንዳትገረሙ። ሁላችሁም እዚህ ያላችሁት በየቤታችሁ በያለበት ቦታ ላይ የኢትዮጵያ የድሮ ቅርጽ ጋሻም ሆነ ጎራዴም ሆነ ጦርም ሆነ አከምባሎም ሆነ በዛ ጊዜ የሚጠቀሙትን እያሰባሰብን በሚውዚየም ደረጃ ማድረግ ብንችል ትውልዱ ቀደም ሲል የነበሩት አባቶቻችንና እናቶቻችን አልጋ ባልጋ እንዳልነበሩ ነው የሚያሳየው። ነገሩን ለማሳጠር ዛሬ የተደረገው ይደገማል ብዬ ደግሞ አምናለሁ። እነ ልዑል ኤርምያስ ባሉበት ሀገር ባላቸው ሰፊ ኮንታክት እያደረጉ ያለት ነገር ደግሞ ቀላል አይደለም። ይሄ ሁሉ ለሀገር ነው። ለሀገር እስከሰራን ድረስ ሰላማችንን እስከጠበቅን ድረስ ኢትዮጵያችን እንደፈለግነው እንዳሰብነው ከፍተኛ ቦታ ትደርሳለች። የኔን ደስታ ገልጬ እንዳላሳያችሁ ልቤንም ውስጤንም በኮት ሸፍኘዋለሁ። አመሰግናለሁ። ጊዜ ልስጥልኝ። እሺ በጣም እናመሰግናለን። በመቀጠል እንግዲህ እዚሁ ያላችሁ ያለው ፕሮግራም በጨረስ ነው ያስባለሁ። አሁን ይህንን ቅርስ በማስመለስ ሂደት ውስጥ ከፍተኛ ሚና ለተጫወቱት አካላት ምስጋና ምስክር ወረቀት የሚሰጥላቸው የሚበረከትላቸው ስለሆነ በዚሁ ብናደርግ መልካም ነው። ብርሃን ብርሃን በደንብ እንዲታይ ከፈለጋችሁ ይሄኛል ይመስላል ማለት ነው። ባነር ያለው በትልቁ ይታያል። ምናልባት እንግዲህ አንድ ባንድ ደግሞ ከጊዜ በኋላ እናያለን። እናመሰግናለን። አሁን እንግዲህ የምስክር ወረቀት የሚሰጥበት ጊዜ ነው የሚሆነው። የመጀመሪያው ለፕሪንስ ኤርሚያስ ኃይለሥላሴ ወይ ደግሞ ልዑል ኤርሚያስ ኃይለሥላሴ የአፄ ኃይለሥላሴ የልጅ ልጅ ናቸው። ለእሳቸው የሚበረከት ይሆናል። እንግዲህ ተወካዩ ይቀበላሉ ማለት ነው። እዚህ ጋር እናመሰግናለን። ሞራል ያስፈልጋቸዋል። በሁለተኛ ደረጃ ለድርጅቱ ለኢትዮጵያ ጥንታዊ ኢትዮጵያ በጎ አድራጎት ባለድራ ድርጅት የሚበረከት ይሆናል። ይህም ይቀጥላል ማለት ነው። እንግዲህ በመጨረሻ እዚህ ጋር በአማረ መንገድ የፎቶ ፕሮግራም እዚህ ጋር ይነሱና ሁላችንም ደግሞ በጋራ ውጭ ላይ እንነሳለን። እዚህ ጋር ያሉት ግን በባህር መልኩ እዚህ ጋር ፎቶ በደንብ እንዲነሱ ይጋብዛለን።